እናቴ ላይ ማድረግ የሌለብኝን አደረኩ። በእውነተኛ ታሪክ ላይ የተመሰረተ ከፊያሜታ አምሃ። የቤተሰብ መፍረስ ብዙ ጊዜ የሚጎዳው ልጆችን ነው። የአባትም ሆነ የእናት መጉደል ልጆች ላይ የሚያጎለው አንድ የህይወት አካል አለ። መቅደስም የዚህ ጣፋንታ ተቋዳሽ ናት። ለእናትና ለአባቷ ብቸኛ ልጅ ናት። እህትና ወንድም እንዲኖራት ትፈልግ ነበር፣ ግን ለዛ አልታደለችም። ምክንያቱም እናትና አባቷ ተስማምተው አብረው መኖር አልቻሉም። ሁልጊዜም እንደተጨቃጨቁ ነው። በተለይ ደግሞ እናቷ አባቷን ታመናጭቀው ነበር። እሱም እሷን እንደ ቆሻሻ ነበር የሚመለከታት። ለብዙ ጊዜ ሽማግሌዎች ሊያስማሟቸው ሞክረው ነበር፣ ግን ተመልሰው ጭቅጭቅ ውስጥ ይገባሉ። ሁለቱም እርስ በርስ ከሚጠፋፉ ቢፋቱ የተሻለ ነው ተብሎ አለያዩአቸው። ይህኔ መቅደስ አባቷን ሸኝታ ከእናቷ ጋር መኖር ጀመረች። የትዳራቸው መፍረስ ምክንያት እናቷ ናት። እናቷ ሲሳይ ከተባለ የከባድ መኪና ሹፌር ጋር ፍቅር ይዟት ነው። መቅደስ ይህን ያወቀችው ቀስ በቀስ ነበር። ሰዎች ስለ እናቷ ሲያወሩ ትሰማለች። አንዳንዴም እናቷ በሲሳይ ስትምል ትሰማታለች። ሲሳይ የሚባለው ወንድም ወይም አጎት የላትም። ብቸኛው ሲሳይ የሚባለው ሰው የወደደችው ሰው ነው። መቅዲ እናቷ በሲሳይ ስትምል ተናዳ ደግሞ ሲሳይ ማን ነው ብላ ጠየቀቻት። የጠየቀቻት ሳታውቅ ቀርታ ሳይሆን ከሷ አንደበት ለመስማት ስለፈለገች ነው። እናቷም ፊቷ በፈገግታ ተሞልቶ የማልደራደርበት ሰው ነው አለቻት። ሰው እንዴት ባለትዳሩ ነው ፍቅር ይዘዋል፣ እንዴት የሚንከባከበውን ሰው ገፍቶ ከስንት አንዴ የሚያገኘውን ሰው ይወዳል አለች መቅደስ በውስጧ። የእናቷ ሁኔታ በጣም እያበሳጫት ነው። በዛ ላይ አባቷ ከእናቷ ጋር እንደተለያየ ሌላ ሚስት አግብቷል። ድፍን ያላማጣ ሕዝብ ስለነሱ ነው የሚያወራው። መቅደስ ወደ ትምህርት ቤት መሄድ እያሳቀቃት ነው። አባቷ በዚህ ፍጥነት ማግባቱ ስላበሳጫት ልትናገረው ወደሱ ሄደች። የእንጀራ እናቷን ስታያት ይበልጥ ተናደደች። ይቺን ሴት ታውቃታለች። ድሮ ተከራይተው ይኖሩበት የነበረው ቤት ጎረቤታቸው ነበረች። ከእናቷ ጋርም በጣም ቅርብ ነበረች። ይቺ ሴት በጣም ቆንጆ ብትሆንም ጥሩ ስም የላትም። ባሏን ፈታለች። የሚቀርቧት ወንዶች በሙሉ ለትዳር ሳይሆን ለአዳር ብቻ ነው የሚፈልጓት። ለዚህም ምክንያት አላቸው። አንደኛ መውለድ አትችልም፣ ሁለተኛ ደግሞ አርፋ አትቀመጥም። ከብዙ ወንዶች ጋር ትግባባለች፣ የማይሆን ነገርም ታደርጋለች። የመቅደስ አባት ግን በድፍረት አገባት። አሁን የሷ ፊት ለፊት ቆማለች። ሴትዮዋ ፈገግ ብላ እንኳን ደህና መጣሽ ግቢ ብላ ወደ ቤት እንድትገባ ጋበዘቻት። ሴትዮዋ ምንም አይነት ክፉ ፊት ባታሳያትም እሷ ግን ግንባሯን ቋጥራባታለች። አባቴ የት ነው? የመጣሁት እሱን ለማናገር ነው ብላ ጠየቀቻት። እሷም ለስለስ ባለ አንደበት ትንሽ ጠብቂው ይመጣል፣ እስከዛ የሚበላ ነገር ላቅርብልሽ ብላ ወደ ጓዳ ስትገባ መቅደስ እንደማትፈልግ ነገረቻት። እዚህ የመጣሁት አባቴን ለማናገር እንጂ እርቦኝ አይደለም። እናቴ ሰው ቤት እንጀራ እንዲናፍቀኝ አታደርግም አለቻት። መቅደስ አባቷ እስኪመጣ ቁጭ ብላ ጠበቀችው። እሱም ሳያት ደስ አላለውም። ደግሞ እዚህ ምን ለማድረግ ነው የመጣሽው አላት። የአባቷ የንቀት ንግግር ቢያናደዳትም ንዴቷን ለሚስቱ ላለማሳየት ዋጥ አደረገችው። ብቻህን ላናግርህ ነው የመጣሁት ስትለው እሱ ግን እዚሁ ከሚስቴ ፊት የምትናገሪውን ተናገሪ፣ ሕይወቴን ለመበጥበጥ እናትሽ ልካሽ ከሆነ ዝም አልልሽም አላት። እናቴ አንተን ረስታለች፣ ግን አንድ ያልገባኝ ነገር እንዴት በዚህ ፍጥነት ታገባለህ? ለመፋታታችሁ ምክንያት እናቴ ናት ብዬ እሷን እየወቀስኩ ነበር፣ ግን ጥፋተኛው አንተ ነህ አለችው። እሱም ትንሽ ካዳመጣት በኋላ ከጨረሻውን ከቤቴ ውጪ አላት። አባቷ ከቤቱ ሲያባረራት በጣም የሚያስጠላ ስሜት ነበር የተሰማት። ያለቀሰች ወደ እናቷ ቤት ተመለሰች። ለምን እንደምታለቅስ እናቷ ስትጠይቃት እንደ ጓደኞቼ ደስተኛ የሆነ ቤተሰብ ስለሌለኝ ነው ብላ መለሰችላት። እናቷም ግንባሯን በመሳም
እኔ እናትሽ እበቃለሁ፣ የቤተሰብ ብዛት አይደለም ደስታን የሚሰጠው ብላ የቤታቸውን መፍረስ ልታለባብስ ሞከረች። መቅዲ ግን እናቷም ጥፋተኛ እንደሆነች ስለምታውቅ እቅፏ ውስጥ አልገባችም። እማዬ አባቴ እኮ ጥሎን ሄደው ባንቺ ምክንያት ነው፣ ራስሽን እንደ ንጹህ አትይ አለቻት። የመቅደስ እናት ተናደደች። በማይመለከትሽ አትግቢ፣ ከዚህ በኋላ መስመርሽን ከሳትሽ ስርዓት እንድትይዥ አደርግሻለሁ ብላ ተቆጣቻት። መቅደስ ግን እንኳን ልትፈራት እንደውም ተናደደች። ያንን ሰውዬ ወደ ቤታችን ካመጣሽው ከዚህ ቤት እወጣለሁ፣ ካንቺ ጋር መኖር እንደማልችል ወቂው ብላ ልታስፈራራት ሞከረች። የእናቷ ምላሽ እሱን ሲደርስ እናየዋለን የሚል ነበር። እንደፎከረችውም ከትንሽ ቀናት በኋላ ሲሳይ መጣ። እነሱ ጋር የሚቆየው ለ2 ቀን እንደሆነ ስታውቅ ተረጋጋች። እናቷ ግን እዚሁ እንዲቆይ እየጨቀጨቀችው ነው። ሹፍርናን አቁምና እዚሁ ተረጋግተ አዲስ ስራ ጀምር፣ አብረን ከሆነን ህይወታችን ይቀየራል አለችው። ሲሳይ ትውልድና እድገቱ አዲስ አበባ ነው፣ ግን ሹፌር ስለሆነ ያረገጠው የኢትዮጵያ ምድር የለም። ከአማርኛ ውጪ 4 የኢትዮጵያ ቋንቋ አቀላጥፎ ይናገራል። አላማጣ ላይ ብዙ ወራቶች ተቀምጦ ስለነበር ከብዙ ሰው ጋር ይተዋወቃል። እሱ የማያውቃቸው እነሱ የሚያውቁት ሰዎችም አሉ። ከሰው ጋር ተግባቢና ደስ የሚል ሰው ስለሆነ ብዙ ሰዎች ይወዱታል። ሲሳይ ያራዳ ልጅ ይሉታል። ከሱ ጋር መቀራረብ የማትፈልግ ሴት የለችም። በየሄደበት ሴቶች ሰረቅ እያደረጉ ያዩታል። እሱም ይህን ስላስተዋለ ኮራጀነን ለማለት ይሞክራል። አላማጣ ተቀምጦ በነበረበት ወቅት 2 ፍቅረኞች ነበሩት። ሁለቱም ፍቅረኞቹ እርስ በርስ ይተዋወቃሉ። አንዳንዴ ለመደባደብ ይደርሳሉ። እሱ ግን ምንም አይመስለውም ነበር። ከመቅደስ እናት ጋር የተዋወቀውም በእነዚህ 2 ፍቅረኞቹ ምክንያት ነው። የመቅደስ እናት ለአንደኛዋ ዘመድ፣ ለሌላኛዋ ደግሞ የቅርብ ጓደኛ ናት። ሁለቱ ሴቶች ሲደባደቡ ቀድማ መሃል የምትገባው እሷ ነበረች። የሚጣሉበትን ወንድ በዝና እንጂ በአካል አታውቀውም። አላማጣ ውስጥ ሌላው እንዳታችሁ ነው አንድ ወንድ ላይ ሙጭጭ ብላችሁ እርስ በርስ የምትተናነቁት እያለች ሁለቱንም ትገስጽ ነበር። አንድ ቀን ለመደባደብ እየታገሉ እያለ እሱ ከየት መጣ ሳይባል ድንገት ደረሰ። ሁለቱም እሱን ሲያዩ ደንግጠው ቆሙ። ለምንድነው እንደ ሕፃን የምትሆኑት? እንደውም ከዚህ በኋላ ሁለታችሁንም ማየት አልፈልግም አላቸው። ሁለቱም ሴቶች በድንጋጤ ደርቀው ቆመዋል። እነሱ ብቻ ሳይሆኑ የመቅደስ እናትም በሲሳይ ግርማ ሞገስ ፈዛለች። ሲሳይ እሷ አፏን ከፍታ ስታየው ተገርሞ ወደ እሷ ጠጋ ብሎ እንዳንቺ አይነት ሴት እያለች እንዴት ከነዚህ ጨቅጫቆች ጋር መሆን እመርጣለሁ አላት። አንዳች ነገር ሰውነቷን ሲወራት ተሰማት። በድንጋጤ ፊቷን አዙራ ወደ ቤቷ ገሰገሰች። የመቅደስ እናት ያኔ ባለትዳርና የልጅ እናት ነበረች። በፍቅር የተለከፈችው ከዛ ጊዜ በኋላ ነው። ሲሳይ ከነዛ ሴቶች ጋር ግንኙነቱን አቋረጠ። አይኑን የመቅደስ እናት ላይ ጥሏል። እሷን ባለትዳሩና የምታስበው ስለሱ ነበር። ይከታተላት ነበር። አንድ ቀን ብቻዋን ሲያገኛት አስቁሞ አናገራት። በሚያምር አነጋገር ውበቷን ገለጸላት። እሷ እየተሽኮረመመች ነበር። ባገባሽ ደስ ይለኛል በማለት ፈገግ አለላት። ደንገጥ ብላ ባለትዳር ነኝ በማለት ጣቷ ላይ ያለውን ቀለበት አሳየችው። አከታትላ ሴት ልጅ እንዳለቻት ነገረችው። ከዚህ በፊት ምንም አይነት ቀረቤት አልነበራቸውም። እሱ ግን ምንም ሳይመስለው ይዤሽ ልኮብልል አላት። ወደዋለች፣ ግን ከማታውቀው ሰው ጋር መጥፋት አትፈልግም። እንደዚህ ያሉ ተቀራረቡ። ከባሏ በላይ ሲሳይን አስበለጠች። ለባሏ ብቻ የተፈቀደውን ገላ ለሱ አጋራች። እሱም ቢሆን ወዷታል፣ ግን የሷን ያክል አልነበረም። ግንኙነታችንን ባልሽ ካወቀ ከባድ ነው፣ ስለዚህ ተጠንቀቂ ሲላት፣ ቢያውቅ ከመፍታት ውጪ ምን ያመጣል ብለህ ነው? እንደውም እንፋታ ቢለኝ በጣም ነበር የምደሰተው። ከሱ ጋር እንደተፋታው አንተ ጋር እንጋባለን አለችው። ተይ ትዳርሽን ለማፍረስ አታስቢ፣ እኔ የምታመነው እንዳደለውም ብሎ ቢነግራትም ልትርቀው አልቻለችም። ይባስ ቀረበችው። ሲሳይ በየሄደበት ሴቶች አሉት። እሷ ይሄንን እያወቀች ከሱ ጋር መኖር ትፈልግ ነበር። እሱ ግን አላማጣ ሲሄድ ብቻ ነው የሚያስታውሳት። ሲሄድ ሲመለስ ዓመታት ተቆጥረው አሁን ፍቅሯ ገንፍሎ ስለወጣ የልጇን አባት ፈታችው።
ይህንን ታሪክ መቅደስ ስለምታውቅ እናቷን ትወቅሳለች። እሱ ተመልሶ እስከመሄድ አባቷ ጋር መቆየት ትፈልጋለች። ግን ደግሞ እዛም ያለችው የእንጀራ እናቷ ናት። የእሷን ፊት ማየት አትፈልግም። ቀን ሙሉ ትምህርት ቤት ወይም የጓደኛዋ ቤት ውላ ማታ ለመተኛት ነው የምትመጣው። እናቷ በጣም ተናደደችባት። የት ነው የምትውይው? ከትምህርት ቤት ስትመለሺ ወደ ቤትሽ መምጣት ነበረብሽ ብላ ትቆጣታለች። በዚህ ምክንያት መጨቃጨቅ ጀመሩ። መኝታ ቤቱ ነው የሚያዳምጠው ሲሳይ ወደ እነሱ በመሄድ እንደኔ የሚያጨቃጭቃችሁ ብሎ ጠየቃቸው። መቅደስ በጥላቻ አይን ነበር የምታየው። አንተ በእኔና በእናቴ መሃል የመግባት መብት የለህም፣ ስለዚህ ጥልቅ አትበል አለችው። ሲሳይ በተረጋጋ አንደበት መለሰላት። አዎ በእናትና ልጅ መካከል መግባት ተገቢ አይደለም፣ ምክንያቱም የእናንተ ግንኙነት የተለየ ነው። ነገር ግን አንቺም በእኔና በሚስቴ መካከል አትግቢ፣ ምክንያቱም የኔና የሷ ግንኙነት የተለየ ስለሆነ ብሎ መለሰላት። መቅደስ ተናደደች። እናቴ ያንተ ሚስት አይደለችም አለችው። አሁንም በማይመለከትሽ እየገባሽ ነው ብሎ ተቆጣት። እሱ ሲናገር የእናቷ ዝም ማለት ይበልጥ አበሳጫት። እንደዚህ እንድትናገረኝ ፊት የሰጠች የገዛ እናቴ ስለሆነች ባንተ አልፈርድብህም አለችው። መቅደስ በሲሳይ ምክንያት ሌሊቱን ሙሉ ስትናደር ነበር። ጧት ስትነሳ እናቷ ቤተክርስቲያን ሄዳለች። ቤት ያለው ሲሳይ ብቻ ነበር። የተሰራ ቁርስ ያለ መስሏት ድስቱን መከፋፈት ጀመረች። እናትሽ ቁርስ አልሰራችም፣ ግን እሷን ከምትጠብቂ ራስሽ ሰርተሽ ብይ አላት። ምንም አይነት ምላሽ አልመለሰችለትም። ለመሆኑ አንቺ ሴት ነሽ ብሎ ጠየቃት። ጥያቄው አበሳጫት። መቅደስ በንዴት አፈጠጠችበት። ምን አይነት ንቀት ነው? ሴት መሆኔን ለማረጋገጥ ላንተ ቀሚሴን መግለጥ አለብኝ አለችው። የዚህ አይነት ምላሽ ስላልጠበቀ ደንግጧል። እኔ ቀሚስሽን ግለጭልኝ እያልኩሽ አይደለም፣ አንቺ እኮ ባልወልድሽም ልጄ ማለት ነሽ ሲላት ይበልጥ ተናደደች። እኔ አንተ ልጅ አይደለሁም፣ መሆንም አልፈልግም፣ ካንተ ጋር እንኳን መላመድ እንኳን አልሻም አለችው። ሴት ነሽ ወይ ብሎ የጠየቃት የጓዳ ስራ መስራት ስለማትወድ ነው። ልክ እንደ ጎረምሳ ውጭ ነው የምትውለው። የጠየቀበትን ምክንያት በዝርዝር አስረዳት። እናቷ እስክትመጣ ቁጭ ብላ ጠበቀች። ለምን እኔ እስክመለስ ትጠብቂያለሽ? ቁርስሽን ራስሽ ሰርተሽ ብይ አለች። ይሄ ያልተለመደ ነገር ነው። ሁልጊዜም እናቷ የሰራችውን ነው የምትበላው። አሁን ግን ራስሽ ሰርተሽ ብይ አለቻት። ይሄ ሰውዬ እኔን እንድትጠይ ያደረገ ነው በማለት ሳይል ለመውቀስ ሞከረች። ግን እሱ ለማስጠላት ሳይሆን የሴትነት ሙያ እንድትለምድ ስለፈለገ ነው ያንን ምክር ለእናቷ ያመለከታት። መቅደስ እልህ ውስጥ ስለሆነች ሳትበላ ከቤት ወጣች። እናቷም ተከትላ ከትምህርት ቤት እንደወጣሽ ቀጥታ ወደ ቤትሽ ተመለሺ፣ እንደ ጎረምሳ አምሽተሽ እንድትመጪ አልፈልግም አለቻት። የእናቷ መቀየር በጣም እየገረማት ነው። ይሄ ሰውዬ ከእናቷ እያራራቃት ነው። ስለዚህ በሆነ መንገድ ማጣላት አለባት። ቀን ሙሉ ትምህርቷን መከታተል አቁማ ምን ማድረግ እንዳለባት ስታስብ ነበር። ለመጣላት ብዙ ሐሳቦች ቢኖሩም እናቷ ሲሳይን ስለምትወደው በቀላል ነገር አትጣላም። ስለዚህ ጠንከር ያለ ነገር መፈለግ አለባት። አወጣች አወረደች፣ ግን ጠንካራ የጸብ መነሻ አልመጣላት አለ። ለጓደኛዋ ለሐውለት አማከረቻት። ሐውለት አንድ ሐሳብ ነገረቻት። ለምን እሱን አታማልዩም? ወንድ ነው፣ አይኑን አንቺ ላይ መጣሉ አይቀርም፣ ያኔ እናትሽ ማስተዋሉ አይቀርም አለቻት። መቅደስ ደንግጣ ማተበች። እናቴ የምትፈልገውን ወንድ ማማለል ኃጢአት ነው አለች። ሐውለት እየሳቀች አብረሽውኝ ሳይሆን አማለሽ ወጥመድሽ ውስጥ አስገቢው፣ ያኔ እናትሽ ታባረረዋለች ነው ያልኩሽ አለቻት። በፍጹም አላደርገውም ብላ ትታ ሄደች። ግን መቅደስ ይህንን ሐሳብ ያጤነችው ነበር። ቤት ስትደርስ በቃ ሞክረዋለሁ ብላ ደመደመች። እንዳጋጣሚ ቤት ውስጥ የነበረው ብቻውን ነበር። ቁጭ ብሎ ይቀማል። እዚህ ቤት ማንም ጫት ቅሞበት አያውቅም። እሱ ግን እንደ ቤተኛ በማናለብኝነት እየቃመ ነው። ልትናገረው ነበር፣ ግን አሁን መናገሯ ምንም የሚለውጠው ነገር የለም። ስለዚህ ጉንጯን በነገር ከማልፋት ሐውለት እንዳለቻት ወጥመዷ ውስጥ አስገብታ እስከ መጨረሻው ከዚህ ቤት እንዲባረር ማድረግ ይሻላታል። እማዬ የት ሄዳ ነው ብላ ጠየቀችው። ስትገባ በነገር ትለክፈኛለች ብሎ እየጠበቀ ነበር፣ ግን በሰላማዊ ንግግር ስትጠይቀው ተገርሟል። እናቷ ወጣ እንዳለችና በቅርብ ሰዓት እንደምትመለስ ነገራት። እሷም ገብታ ልብሷን ቀይራ ወደ ማዕድ ቤት በመሄድ ምግብ መስራት ጀመረች።
ራብ ከባድ ነው፣ ወደ ኩሽና አስገባሽ አይደል አላት። እሷም ከአንገት በላይ ፈገግታ አሳየችው። ራብ ብቻ ሳይሆን ሴትነቴን አንተ እንዳልከው ሴት መሆን ስላለብኝ ነው ወደ ኩሽና የገባሁት አለችው። ሲሳይ ከመቅደስ ጋር ሰላም ማውረድ ስለቻለ ደስ ብሎታል። ስለዚህ ምክሬን ተቀብለሻል ማለት ነው ብሎ ፈገግ አለ። እሷም ውስጧ እያረረ ፈገግ አለች። ማስመሰል እየከበዳት ቢሆንም ቀጥላበታለች። ከዛ ቀን በኋላ ከእናቷም ሆነ ከሲሳይ ጋር ሰላም አውርዳ ደስተኛ መስላ እየኖረች ነው። የሐውለትን ሐሳብ እየተቀበለች ማድረግ ያለባትን ታደርጋለች። በዚህ ምክንያት ከሲሳይ ጋር ያላትን ግንኙነት ይበልጥ አጠናክራለች። እናቷም ደስ ብሏታል። ልጇ ተረጋግታ ጥላቿን አስወግዳ ከሲሳይ ጋር እንደ አባቷ እያየችው ነው። በአሁኑ ግን ሐውለት ከባድ ነገር እንድታደርግ ነው የነገረቻት። የነን ያክል ርቅ ያለ ድንብላ ለመተው ሞክራ ነበር፣ ግን ደግሞ ታደርገው ጫፍ ላይ ናት። እናቷ ለቅሶ ለመሄድ ከቤት እንደወጣች እቅዷን ጀመረች። የተገላለጠ ልብስ ለብሳ ሲሳይ ወደ ተቀመጠበት አመራች። ፊት ለፊቱ በመቀመጥ ትኩረቱን እሷ ላይ እንዲያደርግ አደረገችው። ፍም የመሰሉ ጭኖቿን ሳያይ ማለፍ አልቻለም። ከራሱ ጋር እየታገለ እንደሆነ ያስታውቃል። እሷን በፈገግታ ልታጠምደው ጫፍ ላይ ደርሳለች፣ ግን አልተሸነፈም። ስሜቱን ተቆጣጥሮ ተቀምጧል። ከነጭራሹ አላያት አለ። ወጥመድ ውስጥ ላስገባው እንደሆነ ገብቶት ይሆን እንዴ ብላ በውስጧ እያሰበች ነው። እንደዚህ አይነት ልብስ መልበስ ለክብርሽ የሚመጥን አይደለም፣ ስለዚህ ከዚህ በኋላ ባትለብሹ ጥሩ ነው አለ። እሷም እንዳያት እየተቅበጠበጠች ምን ነው ስሜት ይፈታተናል እንዴ አለችው። ሲሳይ በትዝብት እየተመለከታት እንደዛ ሳይሆን ዝንቦችን ስለሚስብ ነው። ንቦች እንዲመለከቱሽ ከፈለግሽ እንደ እናትሽ ስትር ያልሽ ሴት መሆን አለብሽ ብሎ ተነስቶ ከቤት ወጣ። መቅደስ በሰራችው ስራ አፈረች። ውርደት ተከናንባ ተቀምጣለች። ይሄ ሁሉ የሐውለት ስራ ነው አለች። ራሱን እንደንም መቁጠሩ እያናደዳት ነው። በነጋታው የተፈጠረውን ለሐውለት ነገረቻት። ይህንን የተናገረው ስሜቱን ለማሸነፍ ነው። አልፎ አልፎ ይህንን ማድረግ አለብሽ አለቻት። እሷም ምክሯን ሰምታ አልፎ አልፎ ጭኗን ታሳየዋለች። እንዲሁም ከደረቷ ወረድ ያለ ልብስ እየለበሰች ትኩረቱን እሷ ላይ እንዲያደርግ ታደርጋለች። እሱ ግን ምንም አይነት የተለየ ነገር አያሳያትም። በዚህ ምክንያት ትበሳጫለች። መቅደስ ለሲሳይ ያላት ጥላቻ እየጠፋ ነው። አሁን ወደ ብስጭት ዙሯል። በሆነ ባልሆነው ትበሳጭበታለች። ከመናደድ ውጪ የተለየ ጥላቻ የላትም። እንዲያውም እሱ ቤት ከሌለ ይደብራታል። ለሳምንት ወይም ለሁለት ሳምንት ወደ ሌላ ቦታ ሲሄድ ድብርት ውስጥ ትገባለች። ተመልሶ ሲመጣ ደግሞ ትበሳጫለች። በአሁኑ 1 ወር ቆየ። ከሁለት ሳምንት በኋላ መለሳለሁ ብሎ ነበር ሄደው። አሁን 1 ወር ሞልቶታል። እየናፈቃት እንደሆነ ታውቃለች፣ ግን አምና መቀበል አትፈልግም። እናቷ በስልክ ስታወራው ሰማች። ነገ መምጣት አለብህ፣ እኔም ልጄም ናፍቀናል፣ ያላንተ ቤቱ አይሞቅም አለችው። አሁን እናቷ የተናገረችው ነገር ለመቅደስ ስተት የለውም። ሲሳይ ለሁለታቸውም ድምቀት ነው። በጣም ናፍቋቸዋል። እስከሚነጋ ቸኩላለች። ግን ሲሳይ በነጋታው አልመጣም። ቀን ሙሉ ስትጠብቅ ነበር። ከእናቷ በላይ ጓጉታ የነበረችው እሷ ናት። ግን አለመምጣቱ ጨጓራዋን እስከሚያማት አናዷታል። ሲሳይ እመጣለሁ ካለ ከ3 ቀን በኋላ ነበር የመጣው። እንደሚመጣ ሳይናገር እናቷ ለሰርግ ወደ ቆቦ ከተማ በሄደችበት ቀን ነው የመጣው። ሲሳይ ወደ ቤት ሲገባ ከተቀመጠችበት ተነስታ አንገቱ ላይ ተጠመጠመችበት። አባቷን እንደዚህ አቅፈው አታውቅም። እሱም አቀፋት። ግን እንደዚህ ለየት ማለቷ አስደንግጦታል። ትንሽ ካቀፈችው በኋላ አኩርፋ ተመልሳ የነበረችበት ወንበር ላይ ተቀመጠች። እንዳኮረፈች ገብቶታል። ምን ነው ለምቦጭሽን ጣልሽ አላት። እመጣለሁ እያልክ ስንት ቀን የቆየኸው? እኛን ናፍቅህም እንዴ ብላ ፊቷን አዞረችበት። ሲሳይ ወደ እሷ ጠጋ ብሎ በጣም ይቅርታ፣ ከዚህ በኋላ ይሄንን ያክል ጊዜ አልቆይም አላት። መቅደስ ወዲያው ለስለስ አለች። እናቷ ለሰርግ ወደ ቆቦ እንደሄደችና ነገ ከሰዓት በኋላ እንደምትመለስ ነገረችው። ቀድሜ ደውዬ መምጣቴን መናገር ነበረብኝ፣ እናትሽ ከሰርጉ ትቀር ነበር አለ። የእናቷ ለመኖር እንደከፋው ስላስተዋለች ደበራት። ከኔ በላይ ለእናቴ ቦታ አለው እያለች ታብሰለስላለች። ሲሳይ አባቷ ወይም እጮኛዋ አይደለም፣ ግን ከእናቷ በላይ ለሷ ቦታ እንዲሰጣት ትፈልጋለች።
ተጣጥቦ ቁጭ አለ። እሷ ምግብ ሰርታ አቀረበችለት። ምግቡን እሷ እንደሰራችው ስትነግረው ተደነቀ። በጣም ጎበዝ ነሽ ነው የጠበቅሽኝ አላት። ስላደነቃት ደስ ብሏታል። ምሽቱን ሙሉ ከጎኑ ቁጭ ብላ ሲያወሩ ነበር፣ ግን ምንም የተለየ ነገር አላሳያትም። እሷ ግን አይኑን ስታየው ነበር። ራት ከበሉ በኋላ እሷም ወደ ክፍሏ ገባች። እሱም ከእናቷ ጋር ወደሚተኛበት ክፍል ገባ። እሱ ሲተኛ እሷ ግን እንቅልፍ አልያዛትም። እሷ ያለበት ክፍል መሄድ ፈልጋለች፣ ግን በጣም ፈራች። እስከ እኩለ ሌሊት ክፍሏ ውስጥ ስትንቆራጠጥ አመሸች። ከዚህ በላይ ግን አልቻለችም። ይህንን እድል ድጋሚ አታገኘውም። ከሲሳይ ጋር ብቻዋን የመሆን እድል ከዛሬ ውጪ ላያጋጥማት ይችላል። በእኩለ ሌሊት እሱ ወደተኛበት ሄደች። በሩን በቀስታ የከፈተች ቢመስላትም እሱ ግን በትንሽ ድምፅ ነው የሚነቃው። ምን ነው ምን ሆነሽ ነው ብሎ ጠየቃት። መቅደስ መዳፏን እያፋተገች ፈርቼ ነው እዚህ ካንተ ጋር መተኛ ትችላለህ ባለችው። ፈርቼ ነው ማለቷ አሳቀው። ብዙ ጊዜ ቤት ማንም ሳይኖር ታድራለች። ዛሬ ፈራው ማለቷ አሳቀው። ከሱ ጋር ማደር እንደፈለገች ገብቶታል። ከዚህ በፊት ብቻሽን ታድሪ ያልነበር እንዴ? አሁን ምን አዲስ ነገር ተገኘ አላት። እሷም ወደሱ እየተጠጋች አው ከዚህ በፊት ፈርቻ አላውቅም፣ አሁን ግን እየፈራው ነው አለችው። ሲሳይ ሳይወድ በግዱ ፈቀደላት። በጥግ በኩል አልጋው ላይ እንድትተኛ ሲነግራት በደስታ ተፍለቀለቀች። በመሃል ሰፊ ቦታ መኖሩን መቅደስ አልፈለገችም። እቅፉ ውስጥ መተኛት ትፈልጋለች። አታቅፈኝም እንዴ ብላ በድፍረት ተናገረች። እሱ ግን ለማቀፍ ፈቃደኛ አይደለም። እዚህም ፈራው እያልሽ ከሆነ ቀልድ ላይ ነሽ ማለት ነው አላት። እሷ ግን አሁንም በድፍረት መሃል ያለውን ሰፊ ቦታ አጠበበችው። ወደሱ በመጠጋት ከጀርባው አቀፈችው። ይህን ነገር በዝምታ ማየት አልፈለገም። በፍጥነት ተነሳ። ምን ለማድረግ እየሞከርሽ ነው ብሎ በቁጣ ጠየቃት። ይህኔ መቅደስ ደነገጠች። ምንም ለማድረግ አልሞከርኩም፣ እንድታቅፈኝ ብቻ ነው የምፈልገው አለችው። ሲሳይ ከሱ ጋር ያላት ቀረቤታ ምቾት እንዳልሰጠውና ከዚህ በኋላ ምቾቱን የሚነሳ ነገር ካደረገች ለእናቷ እንደሚናገር ነገራት። በንዴት ተነስታ ወደ ክፍሏ ሄደች። የሱ እቅፍ ውስጥ ማደር ብትፈልግም አልቻለችም። ሲሳይ ወደሱ እንድትቀርብ እየፈለገ አይደለም። እሷ ደግሞ በራቃት ቁጥር ይበልጥ እየወደደችው ነው። ከእንጀራ አባቷ ፍቅር እንደያዛት ማንም እንዲያውቅ አትፈልግም። በተለይ ደግሞ እናቷ ከሰማች ከባድ ነው። ለልብ ጓደኛዋ ለሐውለት እንኳን አልነገረቻትም። ያንን ሰውዬ ከቤት አባረራለሁ ስትይ ነበር፣ ግን ሰውየው ተመችቶት እየኖረ ነው አለቻት። መቅደስም ተስፋ እንደቆረጠችና ከዚህ በኋላ ምንም እንደማታደርግ ነገረቻት። ሲሳይና እናቷ በሚያደርጉት በእያንዳንዱ ነገር መቅናት ጀመረች። እሱ ደግሞ ይባስ ብሎ ትኩረቱን ነፈጋት። መቅደስን እንዳለች እንኳን መቁጠር አቆመ። ይህ ቸልተኝነቱ ሊያሳብዳት ነው። እናቷ ወጣ ስትል ብቻውን ከሆነ ልታናግረው ትሞክራለች። እሱ ግን ንግግሯን ሳያስጨርስ ከቤት ይወጣል። መቅደስ በንዴት ስታብድ ዞር ብሎ ፈገግ ይላል። እውነት ለመናገር ሳይወዳት ቀርቶ ሳይሆን በቅናት ስታብድ ማየት ስለሚያስደስተው ነው። እንደውም ከዓመታት በፊት ሽሬ ከተማ የነበረችው ፍቅረኛው ጋር ትመሳሰልበታለች። ያችን በሱ ፍቅር ክንፍ ብላ ነበር። ከሴቶች ጋር ካወራ ወይም ፈገግ ካለ በቅናት ልታብድ ትደርሳለች። ትግረኛ በተቀላቀለበት አማርኛ ትናገራለች። ከዚህ በኋላ አርፈ የማትቀመጥ ከሆነ አንተንም ሴቶቹንም ገድዬ እጄን ለመንግስት ሰጣለሁ ስትለው ከት ብሎ ይስቅባታል። እሱ ግን ዳግም እንዳታገኘው አድራሻውን አጥፍቶ ጠፋባት። ለተወሰነ ጊዜ እንደምትጎዳና ልታፈላልገው እንደምትሞክር እርግጠኛ ነው። አሁንም መቅደስ ከሽሬዋ ቆንጆ ጋር ተመሳሰለችበት። በቅናት ልታብድ ደርሳለች። ከእናቷ ይልቅ እሷን ወዷታል። በእድሜ ብዙ እንደሚበልጣትና ሰው ጉድ እንደሚል ያውቃል፣ ግን ደግሞ ወዷታል። ይህንን ነገር እንዴት እንደሚያደርግ አያውቅም። በዛ ላይ አዲስ አበባ ሌላ የጀመረው ህይወት አለው። ቀስ በቀስ ወደ መቅደስ መሳቡ በህይወቱ ለመጀመሪያ ጊዜ ፍርሃት እንዲሰማው እያደረገው ነው። አንድ ቀን ከትምህርት ቤት ስትወጣ በር ላይ ጠበቃት። እስከ ቤት እያወራን እንሂድ አላት። እሱ ሊያናግራት የፈለገው እሱ ለሷ የሚሆን ሰው እንዳልሆነና ህይወቷን እንደሚያበላሸው ተናግሮ ለሱ ያላትን ስሜት ለመቀነስ እንድትሞክርና ቀስ በቀስም ሌላ ኩያ የሆነና ደስተኛ ሊያደርጋት የሚችል ወንድ እንደምታገኝ ሊነግራት ነው።
እድሜያቸው ያን ያክል ጋፕ ኖሮት ሳይሆን ከሷ ጋር ዘላቂ ነገር እንደማይኖራቸው ስለተረዳ ህይወቷ በሱ ምክንያት እንዳይከስም ስለፈለገ ነው። ሲሳይ ከዚህ በፊት ለየትኛውም ሴት ተጨንቆ አያውቅም። ለመቅደስ እንደዚህ መጨነቁ እየገረመው ነው። ተናግሮ ሲጨርስ መቅደስ በረጅሙ ተነፈሰች። ያንተና የኔ ግንኙነት የተከለከለ እንደሆነ አውቃለሁ፣ ግን ደግሞ ራሴን ማስቆም አልቻልኩም። ካንተ ውጪ ምንም እያሰብኩ አይደለም። በገዛ እናቴ መቅናት ጀምሬያለሁ። ለኔ እንጂ ለሷ አይገባትም እያልኩ ያሰብኩ ነው። ግን ይህንን ስሜት ማስቆም እፈልጋለሁ። የእናቴን ወንድ መመኘት ማቆም አለብኝ። ይህን ሰው ቢሰማ ምን ይለኛል? እባክህ ሲሳይ ከዚህ ነገር እንደወጣ አግዘኝ አለችው። ሁለቱም ከዚህ የተከለከለ ስሜት መራቅ ይፈልጋሉ። ሲሳይ አንድ ነገር እያሰበ ነው። እስከነጭራሹ ከዚህ አካባቢ ርቆ መሄድና ዳግም ወደዚያ ለመምጣት አዲስ አበባ ያለውን ቋሚ ህይወቱን ለመቀጠልና ታማኝ ለመሆን እያሰበ ነው። ይህንን ግን አልነገራትም። ዳግም እንደማይመጣ ከነገራት እንደሄድ አትፈቅድም። ግን ለተወሰነ ሳምንት ለሥራ ወደ ሌላ ቦታ እንደሚሄድ ነገራት። ይህ ነገር ለሁለቱም መልካም እንደሚሆንና ሲመለስ ነገሮች እንደሚስተካከሉ ነገራት። ለእናቷም ተመልሼ እመጣለሁ ብሎ ከዛ አካባቢ ጠፋ። መቅደስ በጣም እየተጎዳች ነው። ይናፍቃታል። እንቅልፍ አልወስድ እያላት ነው። የምትጎርሰው ምግብ አፏ ላይ እየተንከራተተ ነው። ሰውነቷ ከቀን ወደ ቀን እየመነመነ ሲሄድ እናቷ ግራ ተጋባች። ልጇ ላይ ምን እየተፈጠረ እንደሆነ አታውቅም። አባቷ መንገድ ላይ ሳያደነገጠ ወደ እናቷ ሄዶ እቺ ልጅ እያስራብሻት ነው፣ በስራም እየጎዳሻት ስለሆነ ነው እንደዚህ አንገቷ የመነመነው ብሎ ጮኸባት። ግን የመቅደስ የምግብ ማነስም ሆነ የሥራ ብዛት ሳይሆን የፍቅርና የናፍቆት ነው። ትምህርት መማር አልፈልግም አቋርጣለሁ ማለት ጀምራለች። እናቷ ደግሞ እንድታቋርጥ አትፈልግም። ምንም የማወርስሽ ሀብት ንብረት የለም፣ ስለዚህ ብቸኛው አማራጭሽ መማር ብቻ ነው። እኔ በሕይወት እስካለሁ ተምረሽ ራስሽን መቻል አለብሽ አለቻት። በትምህርት ጉዳይ ከእናቷ ጋር ትግል ጀምረዋል። የሰው ልጅ በትምህርት ብቻ አልፍለትም እያለቻት ነው። እናቷ ግን ግዴታ መማር አለብሽ እያለች እንድትቀጥል አድርጋታለች። ሲሳይ ሳይመጣ ሳምንታት አልፈው ወራት እየተቆጠሩ ነው። እናትና ልጅ የሲሳይ መጥፋት በጣም እያስጨነቃቸው ነው። ሁለቱም አንድ ወንድ እየጠበቁ ነው። ሁለቱም የአንድ ወንድ እቅፍ እየተመኙ ነው። አሁን ምን እያደረገ ይሆን? የት ነው ያለው ብለው ተመሳሳይ ሐሳብ እያሰቡ ነው። እናቷ ገበያ ስትሄድም ሆነ ከሰዎች ጋር ስትቀላቀል ከንፈራቸውን እያጣመሙ ጥሏት ሄደኮ ሲሉ ትሰማለች። የሲሳይ መሄድ ሁለቱንም እያሰቃያቸው ነው። ማታ ሁለቱም አልጋቸው ላይ ተኝተው ስለሱ እያሰቡ ያለቅሳሉ። መቅደስ አንዳንዴ ነሸጥ ሲያደርጋት ወደ አዲስ አበባ ሄጄ ልፈልገው እንዴ ትላለች። ግን እንኳን አዲስ አበባን ቀርቶ ተወልዳ ያደገችበትን አላማጣን በስርዓት አታውቀውም። እንደ ባህር ሰፊ የሆነች ከተማ ውስጥ ገብታ ሲሳይን ማግኘት ከባድ እንደሚሆንባት ትረዳለች። ሲጨንቃት እማዬ ሲሳይ ግን በጤናው ይሆን የጠፋው ብላ እናቷን ትጠይቃታለች። እናቷም ስለ ሁለቱ ግንኙነት ምንም የምታውቀው ነገር ስለሌለ በንጹህ ልቧ ትመልስላታለች። ምንም አይሆንም፣ መመለሱ አይቀርም አለቻት። ግን ድጋሚ ሊሄድ ቢልሽም እንዳትፈቅጅለት አለቻት። ሲሳይ ከሁለት ወር በኋላ ተመልሶ መጣ። ሲመጣ ሰውነቱ በጣም ቀንሷል፣ በዛ ላይ ጠቁሯል። የነበረበት ቦታ እንዳልተመቸው ነገራቸው። የቆየው ስራ እንደነበር ነግሮ የመቅደስን እናት አሳመናት። እሷ ሳትኖር ለመቅደስ እውነታውን ነገራት። ካንቺ ለመራቅ እየሞከርኩ ነበር ግን አልቻልኩም አላት። እሷም በጣም ናፍቋት ነበር። አጥብቃ አቀፈችው። እኔም በጣም ናፍቀኝ ነበር አለች። ግን ውጪ ላይ የእናቷን ድምጽ ስለሰማች ወዲያው ከቅፎታ ከሱ ራቀች። እሱም በሹክሹክታ ከትምህርት ቤት ስትወጪ በር ላይ ጠብቅሻለሁ አላት። እናቷ ወደ ቤት ስትገባ በቃ ደህና ዋሉ ብላ ከቤት ወጣች። መቅደስ በደስታ እየተፍለቀለቀች ነበር ወደ ትምህርት ቤት ሄደችው። ሲሳይ ከመቅደስ እናት ጋር ያለውን ግንኙነት መቀጠል አይፈልግም። አሁን ፍላጎቱ ከመቅደስ ጋር መሆን ነው። ግን እንዴት? በምን ምክንያት ከሷ ይለያያል? በተጨማሪም እሷን ትቶ ወደ መቅደስ ከሄደ እናትና ልጅን ያቆራርጣል። በጣም ሲጨነቅ ነበር። የመቅዲ መውጫ ሰዓት ሲደርስ ወደ ትምህርት ቤት ሄደ። በር ላይ እየጠበቃት ነው። እሷም እስከምትወጣ በጣም ቸኩላ ነበር። ቁሞ እየጠበቃት ስታየው ሩጣ አቀፈችው። ደንግጦ ዞር ዞር ብሎ ተመለከተ። ሁሉም ሰው የራሱ መንገድ ላይ ነው ትኩረቱ።
እነሱን ማንም ስራዬ ብሎ ያያቸው አይደለም። እጇን ይዞ መራመድ ጀመረ። ሰዎች ቢያዩ ከእንጀራ አባቷ ጋር ጥሩ ግንኙነት ነው ያላት ከማለት ውጪ ሌላ ነገር የሚጠረጥር ሰው አይኖርም። ይዟት ሄደው ራቅ ያለ ሆቴል ነበር። ለብቻቸው እንደፈለጉ ለመሆን ክፍል ያዙ። አንድ ክፍል ውስጥ ሲገናኙ ድጋሚ ተቃቀፉ። አሁን ሰው አየኝ አላየኝ አይሉም። እንደፈለጉ መነካካትና ማውራት ይችላሉ። ሲሳይ አንገቷ ስር ገብቶ ሲስማት ቆዳዋ ላይ ያሉ ጥቃቅን ጸጉሮች ቀጥ ብለው ቆሙ። ልቧ በፍጥነት መምታት ጀመረ። ካንቺ ለመራቅ ብዙ እየሞከርኩ ነው። የሚሰማኝን ስሜት ለማስቆም ሞክሬያለሁ፣ ግን ከዚህ በላይ መቋቋም አልችልም አላት፣ አይኖቿን በፍቅር እየተመለከተ። እሷም የምታየው በስስት ነው። መጀመሪያ ላይ ከናቴ ጋር አጣልቼ ከቤት እንድትባረር ለማድረግ ነበር ሐሳቤ፣ ግን አልቻልኩም። ባዘጋጀሁት ወጥመድ ራሴ ተጠልፌ ወደቅኩ። ባንተ ፍቅር አብጃለሁ። በገዛ እናቴ እየቀናው ነው አለችው። ትንፋሽ እስከሚያጥራት ከንፈሯን ግጥም አድርጎ ሳማት። ከእናቷ ጋር አንድ ወንድ ተጋራች። ሲሳይ እናትና ልጅ ጋር አንሶላ ተጋፈፈ። ግን አሁን ከመቅደስ ኃይለኛ ልክፍት ይዞታል። እናቷ ጋር ያለው ግንኙነት እየቀዘቀዘ ነው። ይሄ ነገር ከምን የመጣ ነው እያለች ነው። የሆንከው ነገር አለ እንዴ? በጣም እየራከኝ ነው። ከዚህ በፊት እንደዚህ አልነበርክም። እየጠላኸኝ ነው እንዴ? አለችው። ሲሳይ ከልጇ ጋር ያለውን ግንኙነት መናገር ስለማይችል ሌላ ምክንያት መናገር ነበረበት። አንቺን ጠልቼ ሳይሆን የሚያሳስበኝ የሥራ ጉዳይ ስላለ ነው። እሱን እስከማስተካከል ከራሴ ጋር መሆን ይከብደኛል አላት። መቅደስ ደግሞ በተቃራኒው ደስተኛ ሆነች። ከሲሳይ ጋር በድብቅ ፍቅሯን እየቀጨች ነው። ቤት ስትገባ ምንም እንዳልተፈጠረ ትሆናለች። ወቅቱ የሰሜኑ ጦርነት እየተፋፋመ ነበር። እናም አዲስ አበባ ያሉት የሲሳይ ቤተሰቦች እየደወሉ ተመለስ፣ ስራ ይቅርብህ እያሉት ነው። እነሱ ስራ ላይ እንደሆነ ነው የሚያውቁት። እሱ ግን ስራውን ጨርሶ ለተወሰነ ወራት እረፍት ላይ ነው። ጦርነቱ የሚብስ ስላልመሰለው አትጨነቁ እያላቸው ነው። የመቅደስ እናት እያመማት ነው። አሁን ጤናዋ እየተዛባ ነው። ሆስፒታል ብትሄድም ምንም መፍትሄ እያገኘች አይደለም። መቅደስም ትኩረቷ ሲሳይ ላይ እንጂ እናቷ ላይ አልነበረም። እናቷን ችላ ብላታለች። ጦርነት እየመጣ ስለሆነ አንዳንድ ነገሮችን አሟልተው መጠበቅ አለባቸው። ምክንያቱም ይሄ ነገር እየከረረ ከመጣ በረሃብ ሊሞቱ ይችላሉ። ምንም አይነት ሱቅና ገበያ አይኖርም። ይህን ነገር ሲሳይ እንዲያሟላ ጠየቀችው። ምክንያቱም እሷ በብዛት አስቤዛ የምታሟላበት ገንዘብ አልነበራትም። ሲሳይ እንዳሰበችው ባይሆንም በጥቂቱ አሟላ። ይሄ በቂ ስላልሆነ ጨነቃት። ሁሉም ሰው ከፊት ለፊቱ እየመጣ ያለውን ከባድ ነገር መገንዘብ አልቻለም። እሷ ግን ተገንዝባለች። ጦርነት መሃል ላይ ያለ ሰው በጥይት ብቻ ሳይሆን የሚሞተው በረሃብ ጭምር ነው። ወደ መቅደስ አባት ሄዳ የተወሰነ አሟልቻለሁ፣ ቀሪውን አንተ እንድታግዘኝ ፈልጌ ነው የመጣሁት አለችው። ከት ብሎ ሳቀባት። ያ ጎረምሳ ባልሽ ይህንን ማድረግ እንኳን አልቻለም። በዛ ላይ ሰው የሚያወራው ነገር እውነት ከሆነ እንደምገለው ወቂ አላት። ጆሮ ለባለቤቱ ባዳ ነውና ሰው ምን እያወራ እንደሆነ አልሰማችም። ምንድነው ወሬ ብላ ጠየቀችው። ልጄን ለመንካት ሞክሮ ከሆነ እገለዋለሁ አላት። ደነገጠች። ሲሳይ መቅደስን እንደ ልጁ ነው የሚያያት እንጂ ሌላ ነገር አያስብም። እሱ ባለጌ አይደለም አለችው። ቢሆን ይሻላል። እንደውም መቅደስ ትምጣና እዚህ ትኑር፣ ለሷ እዚህ መሆን ይሻላታል አለ። ያኔ ከቤት አባሯት ነበር። አሁን ግን ትምጣና ትቀመጥ እያለ ነው። እናቷ ምንም ሳትናገር የመጣችበትንም ድጋሚ ሳትጠይቅ ወደ ቤት ተመለሰች። በሩን ከፍታ ስትገባ ጎን ለጎን ቁጭ ብለው ቴሌቪዥን እያዩ ነበር። የሰማችው ነገር እውነት እንዳይሆን እየተመኘች ነው። ሁኔታዋ ያላማራት መቅደስ ወደ እናቷ ተጠግታ ምን ሆነሽ ነው ማዬ? እናቷ ትንሽ እንዳመማትና ይበልጥ እየተጨነቀች እንደሆነ ነገረቻት። የሚያስጨንቃት የጦርነቱ ጉዳይ እንደሆነ ነገረቻት። መቆጣጠር ለምንችለው ነገር ብቻ ነው መጨነቅ ያለብን። እየመጣ ያለውን ጦርነት እኛ መቆጣጠር አንችልም። ስለዚህ እንዳመጣጡ መቀበል ነው አለች መቅደስ። ከቅርብ ጊዜ ወዲህ በጣም ተቀይራለች። ያቺ ተናዳጅ ልጅ አሁን የተረጋጋችና መካሪ ሆናለች። የምትናገራቸው ነገሮችና ሁኔታዋ የተለዩ ሆነዋል። ይህን ነገር ከዚህ በፊትም ያስተዋለች ቢሆንም ዛሬ የሰማችው ነገር ይበልጥ እንድታጤናት አደረጋት። አንድ ነገር እያሰብኩ ነው አለቻት።
ሲሳይና መቅደስ ምን እያሰበች እንደሆነ ለመስማት እያዳመጡ ነው። እንደሰማሁት ከሆነ ጦርነቱ እየተባባሰ ነው። ስለዚህ ሲሳይ ወደ አዲስ አበባ መመለስ አለብህ፣ አንቺ ደግሞ ወደ አባትሽ መሄድ አለብሽ አለች። ሁለቱም እርስ በርስ ተያዩ። እሷ ሁኔታቸውን እየተከታተለች ነበር። እማዬ በፍጹም አይሆንም፣ እኔ ከአባቴ ጋር መኖር አልችልም። ከዛ ሴት ጋር መስማማት ይከብደኛል። የእንጀራ እናት ጋር መኖር አልችልም አለች። እዚህም እኮ የእንጀራ አባት ጋር ነው እየኖርሽ ያለሽው። ከሲሳይ ጋር እንደተግባባሹ ከሷ ጋርም ትግባቢያለሽ። በዛ ላይ የሆነ ነገር እንኳን ቢፈጠር አባትሽ መንገድ አያጣም፣ ከዚህ አካባቢ ያስወጣሻል አለቻት። ሲሳይ በዝምታ ከማዳመጥ ውጪ ምንም የተናገረው ነገር የለም። መቅደስ ከሷ በላይ የሲሳይ ነገር እያስጨነቃት ነው። ከዚህ አካባቢ ከሄደ ምናልባት ዳግም ላይገናኙ ይችላሉ። ጦርነቱ ከባድ ከሆነ ከሲሳይ ጋር ወደ አዲስ አበባ መሄድ ይሻለኛል አለች። ሲሳይ በድንጋጤ አይኑ ፈጠጠ። እናቷም ደንግጣለች። መቅደስ ግን ምንም ሳትጨነቅ ሳትፈራ ነበር የተናገረችው። የማይሆን ነገር አታውሪ፣ ሲሳይ ጋር መሄድ አትችይም አለቻት። መቅደስ ግን እሄዳለሁ እያለች ነው። እዚህ መሆኔ የሚያሰጋ ነገር ካለው ከሱ ጋር ብሄድ አንቺም ከጭንቀት ነጻ ትሆኛለሽ አለቻት። በፍጹም መሄድ አትችይም፣ በጣም ከባድ ሁኔታ ከገጠመን አባትሽ እንደምንም ብሎ ወደ አክስትሽ ይልክሻል። ከሲሳይ ጋር ሊሄድ የሚለውን የሞኝ ሐሳብሽን ግን አልቀበልም አለቻት። መቅደስ ተነስታ ከቤት ወጣች። ሲሳይ በጭንቀት ተንፍሶ እና እኔም እንደሄድ እየነገርሽኝ ነው አላት። አዎ መሄድ አለብህ፣ ጦርነቱ እየተባባሰ ነው። እዚህ አንድ ነገር ኮንክ ጸጸቱን አልችለውም ስትለው አንገቱን አቀርቅሮ ጦርነቱ ከባድ መሆኑን ካወቅሽ ለምንድነው መቅደስ ከኔ ጋር እንድትሄድ ያልፈለግሽው? ከዚህ አካባቢ መራቋ ከጭንቀት ይገላግልሻል አለ። ልጇ ከሷ እንድትርቅ እንደማትፈልግ ነገረችው። በሲሳይና በልጇ መካከል ያለውን ነገር ለመለየት እየሞከረች ነው። አሁን ጥቃቅኗን ነገር እየተመለከተች ነው። ሲሳይ ወደ አዲስ አበባ ከተመለሰ ድጋሚ ወደዚያ አይመጣም። ምክንያቱም እዛ የተለየ ህይወት አለው። መቅደስን ይዞ መሄድ አይችልም። እዚህም ትቷት መሄድ አልፈለገም። ግራ ተጋብቷል። ከቤት ወጥቶ መቅደስ ወደ ተቀመጠችበት ሄደ። ከቤት ትንሽ ራቅ ብላ ተቀምጣ በሐሳብ ጭልጥ ብላለች። ከሲሳይ ጋር ሊለያዩ ስለሆነ በጣም ተጨንቃለች። ከጎኗ ቁጭ ሲል ዞር ብላ ተመለከተችው። ካንተ መለየት አልፈልግም፣ የትም ቦታ ብትሄድ አብሬ ሄዳለሁ፣ እናቴ ምንም ብትል ካንተ ጋር ከመሄድ አታስቀረኝም አለች። ምን እንደምልሽ አላውቅም፣ ግን እናትሽ የምትልሽን ነገር ተቀበይ አላት። አንተም አብሬ እንድሄድ አትፈልግም ማለት ነው? ቆይ አዲስ አበባ ሌላ ህይወት አለ እንዴ? ለምንድነው አብሬ እንድመጣ ያልፈለከው? ሲሳይ የማላቀው ነገር ካለ ካሁን አሳውቀኝ ስትለው ደነገጠ። የአዲስ አበባውን ሲሳይ በአይኖቹ ውስጥ ያወቀችበት መሰለው። አይኖቹን ሰበር አድርጎ መሬቱን እያየ ካንቺ የተደበቀ ህይወት የለኝም ሲላት፣ እንደዛ ከሆነ ካንተ ጋር አብሬ እመጣለሁ ብላ እጁን ያዘችው። የመቅደስ እናት በር ላይ ቆማ በርቀት ተቀምጠው የሚያወሩትን መቅደስንና ሲሳይን እየተመለከተች ነው። ሲሳይ አሁን ከባድ አጣብቂኝ ውስጥ ገብቷል። ምን መወሰን እንዳለበት አያውቅም። መቅደስን ይዞ መሄድ አይፈልግም። እዚህ ካለው ነገር በላይ የአዲስ አበባው ከባድ ይሆንበታል። ትቷት እንዳይሄድ ደግሞ ውስጡ አልቻለም። ምሽቱን ሙሉ ሶስቱም በዝምታ ተውጠው በሐሳብ ሲቀዝፉ ነበር። ለመተኛ ሲነሱ ግን ከባድ የተኩስ ድምጽ ሰሙ። በድንጋጤ ድንብርብራቸው ወጣ። ውጭ ላይ ከባድ የተኩስ ልውውጥና የሰው ጫጫታ እየሰሙ ነው። ሲሳይ በሩን ከፍቶ ሲመለከት አብዛኛው ሰው ከቤት ወጥቶ እየሸሸ ነበር። የመቅደስን እጅ በመያዝ ተነሽን እንሂድ አላት። የመቅደስ እናት ደነገጠች። ከሷ በላይ መቅደስን ከዚህ ነገር ይዞ ለማምለጥ ማሰቡ ግር የሚል ነገር ነው። የሰማችው ነገር እውነት እንደሆነ ልታምን ትንሽ ቀርቷታል። ካንተ ጋር መሄድ አትችልም፣ አባቷ አሁን ይመጣል ይዟት ይሄዳል አለችው። ከሲሳይ ጋር ነው የሚሄደው፣ ስለዚህ ጣልቃ አትግቢ አለቻት። እሷ ደግሞ በፍጹም ከሲሳይ ጋር አትሄጂም ብላ በሩ ላይ ቆማለች። በዚህ ሰዓት ካልወጣን በኋላ ከባድ ነው የሚሆነው፣ ስለዚህ በሩ ልቀቂልን እንሂድበት ሲላት፣ እኔም ካንተ ጋር እመጣለሁ ብላ ከላይ የሚደረብ ልብስ ለመደረብ ስትሄድ ሲሳይና መቅደስ በሩን ከወደ ውጭ ዘግተውባት አመለጡ። መቅደስ እናቷ ላይ በር መዝጋቷ እየረበሻት ነው፣ ግን ደግሞ ከነሱ ጋር ከመጣች ግንኙነታቸውን ታበላሻለች። ሲሳይን የብቻዋ ማድረግ ነው የምትፈልገው። በፍቅር ምክንያት በዚህ የጭንቅ ሰዓት ለእናቷ ጀርባ ሰጠቻት።
ወልዳ ያሳደገቻትን እናቷን ክዳ ሲሳይን መረጠች። መቅደስ እናቷ ላይ ያደረገችው ነገር ህሊናዋን እየቆረቆራት ነው። ረጅም መንገድ በእግር ተጉዘዋል። ከዛም መኪና ሲያገኙ ወደ አዲስ አበባ ሄዱ። ሲሳይ መቅደስን ወደ ቤተሰቦቹ ቤት አልወሰዳትም። አልጋ ይዞ አብረው አደሩ። እሷ ግን ሌሊቱን ሙሉ ስለ እናቷ ስታስብ ነበር። እናቴን በር ዘግቼባት መምጣቴ እንደ እግር ሰዓት እያንገበገበኝ ነው። ይሄ ጸጸት መቼም ቢሆን የሚለቀኝ አይመስለኝም አለችው። ወደ ደረቱ አስጠግቶ አቀፋት። ይቻለም ጥሎ ማለፍ ናት። እናትሽን ተወጃታለሽ፣ ግን ከራስሽ ልታስበልጫት አትችም። ከኛ ጋር ብትመጣ ኑሮ አሁን አንቺና እኔ ተቃቅፈን በፍቅር አንሞቅም ነበር አላት። አዲስ አበባ ከመጡ 2 ቀን ቢሆናቸውም ከቤተሰቦቹ ጋር አላስተዋወቃትም። አሁንም ያለችው አልጋ ቤት ነው። መቼ ነው ወደ ቤተሰቦቹ ወስደ የምታስተዋውቀኝ ብላ ጠየቀችው። ትንሽ ጊዜ ጠብቂ፣ አሁን የቤተሰብ ጉዳይ ስላለባቸው ጥሩ ላይ አይደሉም። እስከዛው ቤት ተከራይቼልሻለሁ፣ ዕቃም አሟልቼልሻለሁ፣ እዛ ትቀመጫለሽ አላት። ይህን ማለቱ ደስ አላላትም። የሆነ ነገር እንዳለ እየተሰማት ነው። ግን ከሱ ጋር መጨቃጨቅ አልፈለገችም። ብዙ ያስጨነቃት ያለ ነገር አለ። የምትሰማው የጦርነት ወሬ በጣም የሚከብድ ነው። ስለ እናቷና ስለ አባቷ እየተጨነቀች ነው። ሳይ ወደ ተከራየላት ቤት ገባች። በመጠኑም ቢሆን ዕቃ አሟልቷል። ቤቷ ጠባብ ብትሆንም ደስ ትላለች። መቅደስ እዚህ ጠባብ ቤት ውስጥ መኖር ጀመረች። እሱም አብዛኛውን ጊዜውን የሚያሳልፈው ከሷ ጋር ነው። ቁጭ ብላ ስለ ቤተሰቦቿ እያሰበች መዋል ይበልጥ እያስጨነቃት ስለሆነ ስራ ፈልግልኝ አለችው። ከሰራች ትንሽ አይምሮዋ አረፍ ይላል። ሲሳይ የሴልስ ስራ አገኘላት። ከእናቷና ከሲሳይ ትከሻ ወርዳ ለመጀመሪያ ጊዜ ስራ መስራት ጀመረች። የምትሰራበት ቦታ 2 ጓደኞች አገኘች። አንደኛዋ ትራስ ትባላለች። እሷን በቤተሰቦቿ ምክንያት እየተጨነቀች ነው። ሌላኛው ደግሞ ባርኮት ይባላል። ባርኮት ትውልዱም እድገቱም እዚሁ አዲስ አበባ ነው። ሁለቱም ለመቅደስ ጥሩ ጓደኞች ናቸው። ሲሳይ ታላቅ ወንድሟ እንደሆነ ነው የነገረቻቸው። ከሲሳይ ጋር ያላትን ታሪክ ካወቁ የሚታዘቧት መስሎ እየተሰማት ነው። የእናቷን ባል የቀማች ሴት መባል አትፈልግም። ሲሳይ ለምን ከቤተሰቦቹ ጋር እንደማያስተዋውቃት አሁንም እያሰበች ነው። ደጋግማም እየጠየቀችው ነው። እስካሁን ቤተሰቦቿ አልተረጋጉም ስትለው የተወሰነ ጊዜ ይላታል። ነገር ግን እንኳን ቤተሰቦቹን ሊያስተዋውቃት ይቅርና ከነጭራሹ እሱም ጠፋ። ስልኩም አይሰራም። በሱ ዙሪያ ምንም የምታውቀው ሰው የለም። ማንን መጠየቅ እንዳለባትም አታውቅም። መቅደስ ከባድ ጭንቀት ውስጥ ናት። በቤተሰቦቿ ደህንነት መጨነቅ አንሶ አሁን ደግሞ የሲሳይ መጥፋት እያስጨነቃት ነው። እሱን አምና እናቷን ክዳ ተከትለው ብትመጣም እሱ ግን ብቻዋን የማታውቀው ከተማ ውስጥ ጥሏት ጠፋ። ወንድምሽ ጠፍቷል፣ አንቺም ስለሱ ማውራት አቁመሻል፣ የት ሄዶ ነው ብሎ ባርኮት ጠየቃት። ያኔ ትራስ ዊሳል ነግርሽ ወንድምሽን ትላንት ማታ ወደ ቤት ሲሄድ አግኝቸው ነበር አለቻት። የት ነው ያገኘሽው በማለት መቅደስ በፍጥነት ጠየቀቻት። እነሱ ሰፈር ካለ አንድ ትልቅ ሬስቶራንት ከ2 ልጆችና ከአንዲት ቆንጂዬ ሴት ጋር ራት በልተው ሲወጡ እንዳገኘቻቸው ነገረቻት። አሁን ይበልጥ ደነገጠች። በአሁኑ ድንጋጤ ብቻ ሳይሆን ፍርሃትም ተቀላቅሎባታል። እናናገርሽው ወይስ ዝም ብለሽ አለፍሽ አለቻት። ትራስ በግርምት እየሳቀች እሱ አይደል የገረመኝ፣ እኔ ሰላም ለማለት ፈገግ ስል እሱ ባላወቅ አልፎኝ ወደ መኪናው ገባ አለች። ምናልባት ሰው ተመሳስሎብሽ ይሆናል፣ የመቅዲ ወንድም ቢሆን ሰላም ሳይልሽ አያልፍም ነበር አለ ባርኮት። መቅደስ ከዛች ሰዓት በኋላ ስራ መስራት አልቻለችም። ሁኔታዋ ጓደኞቿን እያስጨነቀ ነው። የሆንሹ ምንድነው ንገሪንና እናግዝሽ እያሏት ነው። እሷ ግን ግልጽ መሆን አልቻለችም። በየቀኑ ትራስ አየሁት ወዳለችው ሬስቶራንት በመሄድ ሲሳይን መፈለግ ጀመረች። ይበልጥ ያስጨነቃት ነገር ደግሞ ጽንስ መቋጠሯ ነው። ይሄ ሁሉ እኔ ላይ የሆነው እናቴ ላይ በሰራሁት ግፍ ነው እያለች ነው። ስራ አስፈቅዳ ቤት ተኝታ ማልቀስ ጀመረች። ጓደኞቿ ይበልጥ ተጨነቁ። ባርኮት ሲወጣ ትራስ እንደ ታላቅ እህት እጇን አጥብቃ በመያዝ ውስጥሽ ያመቅሽው አንድ ነገር እንዳለ ይገባኛል፣ ግን ብቻሽን ከምትብሰለሰይ ለኔ ብታካፊኝ መፍትሄ ይገኝለታል አለቻት። መቅደስ ከዚህ በላይ በውስጡ አምቃ ሰው ምን ይለኛል ማለት ደክሟታል። ሁሉንም ነገር ለትራስ ነገረቻት። የሰማችው ታሪክ የሚያስደነግጥና መቅደስ ላይ ጣት የሚያስጠቁም ቢሆንም ትራስ ነገሩን ቀለል አድርጋ ፍቅር ያልሆንሽውን እንድትሆኝ ያደርግሻል፣ ጤነኛ ከነበርሽ ያሳብድሻል፣ እንደ እብድ ከነበርሽ ጤነኛ ያደርጋል፣ ፍቅር ትልቅ ኃይል አለው፣
ስለዚህ እናትሽ ላይ ያደረግሽውን ነገር እንድታደርግ ያደረግሽ ፍቅር ነው። ሲሳይ ምን አይነት ወንድ እንደሆነ ተከትለሽ መምጣትሽ ስተት ቢሆንም ከመጣሽ ደግሞ የሚገጥምሽን ነገር መጋፈጥና መቀበል ግድ ይልሻል አለቻት። አሁን መቅደስን ያስጨነቃት በሆዷ ያለው ልጅና የሲሳይ መጥፋት ነው። ትራስ ነገሩን ሁሉ አልጋ ባልጋ እንደሆነ አድርጋ ቀለል አደረገችው። ሲሳይን ፈልገን እናገኘዋለን። ምን አይነት ነገር ውስጥ እንዳለና ምን እያሰበ እንደሆነ የምናውቀው ነገር የለም። ስለዚህ ይህንን ለማወቅ እሱን ማግኘት አለብን አለቻት። ከትራስ ጋር እያወሩ እያለ ሲሳይ ወደ ቤት ገባ። መቅደስ ሲሳይን ስታየው በደስታ ፈገጋለች። ተመልሶ እንደሚመጣ እርግጠኛ ነበርኩ በማለት አንሾካሾከች። ትራስም ፈገግ ብላ እድሜ ረጅም ነው ስላንተ እያወራን መጣህ ማለት ቦርሷን ይዛ በቃ እኔ ወደ ስራ መሄድ አለብኝ በማለት ከቤት ወጣች። ሲሳይ መቅደስን እየተጫወተባት እንደሆነ ትራስ እርግጠኛ ሆናለች። ምክንያቱም ባለፈው ይዟቸው የነበሩት ልጆች የሱ እንደሆኑ እርግጠኛ ናት። አብራው የነበረችው ሚስቱ ናት። ግን ይህንን እርግጠኛ ሆና ለመቅደስ ከነገረቻት መቅደስ ትጎዳለች። መቅደስ የሲሳይን ጺም እየነካካች የጠፍተ ነው በጣም ተጨንቄ ነበር፣ መጨነቅ ብቻ ሳይሆን ፈርቼም ነበር፣ ደግሞ የምነግርህ ነገር አለ አለችው። መቅዲ እኔ በመጀመሪያ የምነግርሽ ነገር አለ ሲላት የሱን ከመስማቷ በፊት የሷን ነገረችው። ሲሳይ ልጅ ሊኖረን ነው፣ የመጀመሪያ ልጃችንን ልናቀፍ ነው አለችው። ሲሳይ ደነገጠ። ከመደሰት ይልቅ መቆጣት ጀመረ። በፍጹም አይሆንም፣ ይሄ ጽንስ መቋረጥ አለበት አላት። ይህንን ስትሰማ ጉልበቷ ውሃ ሆነ። እንደማይፈልጋትና ሌላ የደበቀው ነገር እንዳለ ተሰማት። መቅዲ ያልነገርኩሽ ነገር አለ። እኔ ገና አፍላ ዕድሜ ላይ ያለው በቤተሰብ ያገባኋት ሚስት አለችኝ። 2 ወንድ ልጆችም አሉኝ። ለረጅም ጊዜ የማይገቡ ነገሮችን ሳደርግ ነበር። ከዚህ በኋላ ግን በቃኝ አላት። የመቅደስ ሰውነት እየተንቀጠቀጠ ነው። ያን አላማጣ ያለች ያልነገርከኝ ነገር ካለ ንገረኝ ብለው ነበር። እሱ ግን ምንም እንደሌለ ነግሯት ነበር። አሁን የደበቀውን ነገር ሲነግራት ደነገጠች። ሲሳይ ገና ልጅ እያለ በቤተሰቦቹ ምክንያት አገባ። ያለ ፍላጎቱ ስላገባ በየሄደበት ከሴቶች ጋር መጋደምን ለቤተሰቦቹና ላገባት ለምስኪኗ ሚስቱ ይነግራታል። ይህንን የሚያደርገው እነሱን ለማበሳጨት ነው። ሚስቱ በሱ ተማራ ጥላው እንድትሄድ ይፈልግ ነበር። ግን እሷ ጥላ አልሄደችም። እንደውም የ2 ልጆች አባት አደረገችው። ሲሳይ ከሚያገኛቸው ሴቶችና ከሚስቱ በላይ መቅደስን የወደዳት መስሏት ነበር። ግን አሁን ከሁሉም በላይ ሚስቱ በልጣበታለች። አሁን መቅደስ ጽንሱን እንድታቋርጠው እየነገራት ነው። ምንም ማለት አልቻለችም። እያለቀሰች ነው። ጽንሱን አቋርጪ፣ የራስሽን አዲስ ሕይወት ጀምሪ፣ ከዚህ በኋላ ከኔ ጋር የተለየ ግንኙነት አይኖረንም፣ ችግር ከገጠመሽ ብቻ ደውይልኝ ብሏት እያለቀሰች ትቷት ሄደ። መቅደስ ስቅስቅ ብላ አለቀሰች። እማዬ ይቅር በይኝ እያለች ነው። በደንብ የማታውቀውን ወንድ ተከትላ በመምጣቷ ልቧ ተሰብሯል። ተስፋዋ ጨልሟል። ግን ደግሞ መውደቅና መሸነፍ አትፈልግም። እንቧን ጠራርጋ ልብሷን ቀይራ ወደ ሆስፒታል ሄደች። ጽንሱን አቋርጠዋለሁ፣ ከሱ ምንም አይነት ፍሬ እንዲኖረኝ አልፈልግም ብላ ነበር። ነገር ግን መጨከን አልቻለችም። ተመለሰች። እየሰራው ልጄን አሳድጋለሁ፣ የማንንም እገዛ አልፈልግም ብላ ወገቧን ጠበቅ አድርጋ አስራለች። ለትራስ ትነግራት ከጎንሽ ነኝ በምችለው ነገር ሁሉ አግዝሻለሁ አለቻት። እሷ ብቻ ሳትሆን ባርኮትም እያገዛት ነው። ባርኮት የሆነውን ሁሉ ያወቀው ከረጅም ጊዜ በኋላ መቅደስ ከወለደች በኋላ ነበር። በጣም የሚገርመው ደግሞ በድብቅ ያፈቅራት ነበር። እንደሚያፈቅራት ማንም አያውቅም። ለእሷ የሚያደርገው ነገር ትራስን ያጠራጥራት ነበር። ለመቅደ የሚሆናት ወንድ ባርኮት እንደሆነ ታስባለች። መቅደስ ግን አሁን ላይ ስለ ወንድ እያሰበች አይደለም። ልጁ ተወለደ። የልጇን አባት ስም በራሷ የአባት ስም ነው ያደረገችው። ሲሳይን ደግማ ማየትም ሆነ ስሙን መስማት አትፈልግም። በቀን 2 ስራ እየሰራች ነው። የሰሜኑ ጦርነት እንደተረጋጋ ስትሰማ ቤተሰቦቿን ሂዳ ስለማየት እያሰበች ነበር። ነገር ግን የእናቷን አይን ለማየት ድፍረት የላትም። ባርኮት ግን አደፋፈራት። በዛውም የሚሰማውን የፍቅር ስሜት ገለጸላት። የተወለደው ልጅ አባት እኔ ነኝ፣ ከሲሳይ ጋር የነበረሽን ግንኙነት እርሹና አብረን ቤተሰቦችን እንጠይቃቸው አላት። መጀመሪያ ላይ አልተስማማችም ነበር። አሁን ግን ቤተሰቦቿን ለማየት ስትሄድ ሰው እንደሚያስፈልጋት ስላሰበች በባርኮት ሐሳብ ተስማማች። መቅደስ ልጇን ይዛ ከባርኮት ጋር ወደ አላማጣ ተመለሰች። አላማጣ ከጦርነቱ በኋላ
የድሮ አላማጣ አልነበረችም። ብዙ የምታውቃቸው ሰዎች ሞተዋል፣ ተፈናቅለዋል። ከተማዋም እንደ ቀድሞ አልነበረችም። ወደ እናቷ ቤት ስትሄድ ቤቱ ተቆልፏል። የምትጠይቀው ሰው ስታጣ ወደ አባቷ ቤት ሄደች። አባቷን አገኘችው። እንደ ድሮ በቁጣ አልተቀበላትም። በእንባ ተቀብሎ አቀፋት። እንኳን ለዓይነ ሥጋ አገናኘን አለ። ባለቤቱም አቅፋ ሰላም አለቻት። መቅደስ እናቷ ያለችበትን ሁኔታ ለማወቅ ጓጉታለች፣ ግን እናቷን በሕይወት ለማግኘት አልቻለችም። በጦርነቱ ምክንያት እንደሞተች ነገራት። ይሄ ከባድ ሐዘን ነው። ልቧን በጦር የተወጋች ያክል ነው የተሰማት። ግን ሕይወት እንዲህ ናት። ለይቅርታ እንኳን ጊዜ አትሰጥም። ያለፈውንም ተመልሶ ለማስተካከል መንገድ የላትም። ሁሉም ነገር መንገደኛ ነው፣ እያለፈ ይሄዳል። ዞር ብሎ ማስተካከል አይቻልም። መቅደስ ብዙ የተሳሳተቻቸውና ማስተካከል የማትችላቸው ነገሮች እንደ መንገደኛ አልፈዋል። ግን አሁንም በሕይወት አለች። የወደፊቱን ለልጇና ለራሷ ስትል ማስተካከል ትችላለች። ምናልባት ባርኮትም የሕይወቷ አንድ አካል ሊሆን ይችላል። ግን አሁን ሕይወት ይቀጥላል ብላ የሕይወትን መንገድ መጓዟን ቀጥላለች። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።